አርእስተ ዜና የአይደር ሪፈራል ሆስፒታል በትግራይ ባጋጠመው የነዳጅ እጥረት ምክንያት ለተደራራቢ ችግሮች እየተጋለጡ መሆናቸውን ተመላላሽ ተገልጋዮችና የጤና ባለሙያዎች ተናገሩ። አሜሪካ በየመን ባካሄደችው የአየር ጥቃት ከ800 በላይ ኢላማዎችን መምታቷን አስታወቀች። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የአይደር ሪፈራል ሆስፒታል በትግራይ ባጋጠመው የነዳጅ እጥረት ምክንያት ለተደራራቢ ችግሮች እየተጋለጡ መሆናቸው ተመላላሽ ተገልጋዮችና የጤና ባለሙያዎች ተናገሩ። ሆስፒታሉ ካሉት ተደራራቢና ወሳኝ የሕክምና አገልግሎት አንጻር መንግስት ትኩረት ሰጥቶ ችግሩን እንዲፈታው ተገልጋዮችና የጤና ባለሙያዎቹ ጠይቀዋል። የህይወት ሽበሽ ዘገባ ነው። ብርቱካን ጌታዬ አዘጋጅተዋለች። ትግራይ ላይ ከጊዜ ወደ ጊዜ እየተባባሰ የመጣውን የነዳጅ እጥረት ተከትሎ በጤናቸው ላይ ይሁን በማህበራዊ ኑሯቸው ላይ ተጽዕኖ እንደፈጠረባቸው የአይደር ሆስፒታል ተመላላሽ ተገልጋዮች ይናገራሉ። ከልተሚቲ ለአብይ ዓዲ መጽያ ከአብይ ዓዲ ድማ በቀደማይ በሐሙሽተ ለማዓንት ድማ ከጉሮሮ ከልተሚቲ ከአብይ ዓዲ 200 ብር ከፍዬ መጣሁ። ባለፈው ደግሞ 500 ብር ለትራንስፖርት ከፍዬ ነበር። ዛሬ ደግሞ ጉሮሮ ከምትባል ቦታ 200 ብር ከአብይ ዓዲ ወደ መቀለ ደግሞ 650 ብር ከፍዬ ነው የመጣሁት። ብዙ ገንዘብ ነው ያወጣሁት። እስካሁን በአንድ ወር ውስጥ 12000 ብር ወጪ አድርጌያለሁ። ሽኮር ትቢ ዚዮም የልጥቀም ኮይን ጸገማአቲን ደቀዋ የስኳርና ቲቪ በሽታ መድኃኒት ተጠቃሚ ነኝ። በጣም እቸገራለሁ። በዛ ላይም ህመሙ በጣም ከባድ ነው። ትራንስፖርት ከሀገረ ሰላም ወደ መቀለ ለኔ ብቻ 500 ብር ነው። ለሁለታችን 1000 ብር እየከፈልን ነው የምንመጣው። ብቻዬን እንዳልመጣም አይሆንልኝም። ካብ ራያ አላማጣ ወረዳ የዑድ መጻሁ ወደይ ተሐሙ ሐኪም ከሐኪም የዑድ መጻሁ ከራያ አላማጣ ወረዳ ነው ልጄን ታሞብኝ ላሳክም የመጣሁት። የትራንስፖርት ጉዳይ ግን በጣም አስቸጋሪ ሆኗል። በፊት በትንሽ ብር ነበር የምንመጣው፣ አሁን ወደ 900 ብር ነው የምንከፍለው። ካለባቸው የጤና ችግር ለመውጣት የተለያዩ ችግሮችን ተቋቁመው ወደ ሆስፒታሉ እንደሚሄዱ የገለጹት ተገልጋዮቹ ይሁን እንጂ በቂ አገልግሎት እንደማያገኙ ነው የሚገልጹት። ዶክተር ገናያት ወይ ከፍላ ጽበለና ሀዚ ጉቡ ግልጋሎት ላይ ያርካውላይ አብዛኛዎቹ ዶክተሮች ወደ ስራ አልገቡም። የሉም ቁጭ ብለን ነው እየጠበቅን ያለነው። በቂ አገልግሎት እያገኘን አይደለንም። ዘሎ ግልጋሎት በጣም ሰብ ይበዝህ ይኸው ያለው አገልግሎት ሰው ይበዛል፣ ወረፋም አለው። በሰዓቱም አገልግሎት እያገኘን አይደለም። ባጋጠመው የነዳጅ እጥረት ሳቢያ በሰዓታቸው ወደ ስራ ገብተው እንደማይወጡና ይህም በተገልጋዮች ላይ ይሁን በራሳቸው ላይ የተለያዩ ችግሮችን እያስተናገዱ መሆናቸውን ደግሞ የሆስፒታሉ የጤና ባለሙያዎች ያስረዳሉ። ተሞፒዲታት ናስራ ሰዓት ለው ኢመርጀንሲ ግን 24 ሰዓት ክፉት ኦፒዲዎች የስራ ሰዓት አላቸው። ድንገተኛ ክፍል ታካሚ አገልግሎት ግን 24 ሰዓት ክፍት ነው። ይሁን እንጂ ሰው በሰዓቱ ወደ ስራ እንዳይገባ የሰርቪስ ጉዳይ ትልቅ ችግር ሆነዋል። ጠዋት በሰርቪስ ከመጣሽ ምሳ ሰዓት ላይ የለም። ካብ ላጪ 30 ይልወለው ካብ ደርሶ መልሲ ንማዓልት 100 ቅርሽያ ላጪ ከሚባል ቦታ ለታክሲ 30 ብር ነው የሚሉት። ለቀን 100 ብር ነው ወጪ የምታደርገው። ይህ ለኛ ከባድ ነው። ለተገልጋዮችም በሰዓት ገብተን አገልግሎት ለመስጠት ተቸግረናል። ምክንያቱ ታክሲ ስለምናጣ ሰዓቱ ይባክንብናል፣ እናረፍዳለን። አንዳንዱ ደግሞ የራሱ ውስጣዊ ችግር ይኖረዋል። ስለዚህ ይህንን መቋቋም አልቻልንም። ለህዝባችን ማገልገል አልቻልንም። የስኳር ታማሚዎች፣ አራሶች በሰዓቱ ካልታከሙ ሊሞቱ ይችላሉ። የደረሰብን ችግር ከኛ አልፎ ለህዝባችንም ተርፏል። የህብረተሰቡን ማህበራዊ ኢኮኖሚያዊና የጤና ችግሮችን ለማቃለል በተለይም የነዳጅ እጥረት ችግር እንዲፈታ መንግስት ትኩረት ሰጥቶ እንዲሰራበት ሲሉም ተገልጋዮቹና የጤና ባለሙያዎቹ ጠይቀዋል። ክንድስተካለ ተመጣጣኒ ዝኾነ ገንዘብ ክፈል በተቻለ መጠን ተመጣጣኝ ገንዘብ እንዲከፈል መንግስት የላቀ ትኩረት ሊሰጠው ይገባል። ሓለፈ መገልግልና ህዝብን ክነገልግልና ንቅድሚቱን ክነገልግልና ቃልና ይንዓጽፍን። ለህዝባችን ባለፈውም አገልግለናል፣ አሁንም ወደፊት እናገለግላለን። ቃላችን አናጥፍም። ችግራችን ግን ይታየልን ባይነኝ። በተያያዘ ዜና በትግራይ በተፈጠረው የነዳጅ እጥረት ሳቢያ የተጋነነ ዋጋ ከፍለው ለመጓዝ መገደዳቸውን
ከአብይ ዓዲ ወደ መቀሌና ወደ ሌሎች አካባቢዎች ሲጓዙ የነበሩ መንገደኞች ገለጹ። ያለውን ችግር በመረዳት መንግስት ጉዳይን ለመፍታት እንዲሰራበትም ጠይቀዋል። ለንጉስ አማረ ዘገባ ታሪክ ፍሳ። የነዳጅ እጥረት በማህበረሰቡ ላይ እየፈጠረው ያለው ማህበራዊ ኢኮኖሚያዊ ችግር ከፍተኛ ስለመሆኑም በተለያዩ የትግራይ አካባቢዎች የሚገኙ ወገኖች ለትግራይ ቴሌቪዥን በተደጋጋሚ እየገለጹ ይገኛሉ። በአብይ ዓዲ ከተማ መናኸሪያ ውስጥ ያገኘናቸው መንገደኞችና አሽከርካሪዎችም ይህንን ሀሳብ የሚጋሩ ሲሆን ባለው የተጋነነ ዋጋ ምክንያት ላላስፈላጊ ወጪና እንግልት እየተዳረጉ መሆናቸውንም ይገልጻሉ። ከስዬ ወደ አብይ ዓዲ ከተማ 400 ከፍለን የመጣ ነው። ሐሳቤ ወደ መቀለ ለመሄድ ነውና ከአብይ ዓዲ ወደ መቀለ መሄድ ብፈልግም ያለው ዋጋ የተጋነነ ነው። በህጋዊ የዋጋ ተመን መሄድ አለብኝ ብዬ ነው እዚህ የተገኘሁት። ግን ያለው ሁኔታ ስመለከት አንዳንዶቹ 600 አንዳንዶቹ ደግሞ 500 ብር ነው እያሉ ያሉት። ናፍጣ ብላክ ማርኬት ይልዛሉ። ናፍጣው በጥቁር ገበያ ነው እየተገዛ ያለው። ስንገዛው ደግሞ ለ1 ሊትር ከ250 እስከ 300 ብር የሚደርስበት ሁኔታ ነው ያለው። በዚህ ምክንያትም የጉዞ ዋጋም ስለሚጨምር ተገልጋይ የሆነው ማህበረሰብ ነው እየተጎዳ ያለው። ከአብይ ዓዲ ወደ መቀለ ለመሄድ ነው ሐሳቤ። ለብዙ ሰዓታት ቁመናል። የትራንስፖርት ዋጋ በጣም ተወዷል። ቢሆንም ግን ሌላ አማራጭ የለንም እና ባሉን ዋጋ ልንሄድ ነው። በማደያዎች ነዳጅ ታጥቶ ጥቁር ገበያ ላይ ግን ነዳጅ የሚገኝበት ሁኔታ ስርዓት መያዝ አለበት ያሉት አስተያየት ሰጪዎቹም የትግራይ መንገድና ትራንስፖርት ቢሮ ደንብና መምሪያ ሊከበር ይገባልም ሲሉ ሀሳባቸውን ሰጥተዋል። ናፍጣ ብላክ ማርኬት እንገዝለናት ብላክ ማርኬት ስካቤል መጽብ ነዳጅ እኮ ከጥቁር ገበያ እየገዛን ነው። ከየት የመጣ ነው የሚለውንና የሚመለከተው አካላት እየተቆጣጠረው ነው ወይ የሚል ጥያቄ አለኝ። እንደኔ እየተቆጣጠረው ያለ አይመስለኝም። ማደያ ላይ የናፍጣ ዋጋ 107 ብር ደርሷል። ከዛ ሲሰጡን እጥፍ አድርጋችሁ ስሩ ነው የሚሉን። ግን እንደዛ ቢሆንም የምንገዛውና ያለው ዋጋ ተመን አዋጭ አይደለም። ስለሆነም የሚመለከተው አካል ጉዳይን በደንብ ሊሰራበት ይገባል። መንግስቱን ለተህብረተሰብ ዚ አድላይ ፍታህ ሐጽር ጊዜ ንገውረሉ መንግስት ያለው ችግር ተረድቶ ህብረተሰቡ ተገቢ የሆነ አገልግሎት እንዲያገኝ ሲባል አስፈላጊውን መፍትሄ ያበጅለት ዘንድ ነው ጥያቄ ማቅረብ የምፈልገው። ካልሆነማ ማህበረሰቡ እርስ በራሱ የሚገናኝበት ሁኔታ እየቀነሰ መጥቶ መገናኘቱ ሊቆምም ይችላል። መንግስቱን ድሕር ተቀመጠው ተቆይነ በአግባቡ ስርዓት ከይሩ መንግስት ማህበረሰቡ ስነ ስርዓቱ በጠበቀ መልኩ ተጠቃሚ እንዲሆን ትኩረት አድርጎ ሊሰራበት ይገባል። መፍትሄ ማስቀመጥም አለበት። በአብይ ዓዲ ከተማ በመንግስታዊ ዘርፍ አገልግሎት ጽህፈት ቤት የመንገድና ትራንስፖርት አገልግሎት የስራ ሂደት አስተባባሪ አቶ ወልደ ሰንበት አለማየሁ በበኩላቸው በከተማዋ የሚገኙ የነዳጅ ማደያዎች በቂ አቅርቦት ስለሌላቸውና የተገኘው ነዳጅን በስርዓቱ መሰረት ከመጠቀም አኳያ ችግር በመኖሩ በመንገደኞች ላይ ተጽዕኖ እያሳደረ ነው ይላሉ። 11,000 ሊትር የተመጅቱ ዋዛ ከመናኸሪያ 11,000 ይህ መናኸሪያ 11 ሊትር ነዳጅ ነው የተበጀተለት። ይህ ነዳጅ ደግሞ ለ3 ቀናት ብቻ ሊያገለግል የቻለው። ነዳጅ በመጣበት ጊዜ አሽከርካሪዎች በተቀመጠው ታሪፍ እንዲጭኑ አድርገናል። ሲያልቅ ጊዜ ግን ምንም ማድረግ አልቻልን፣ አቆምን። የሚመጣው የነዳጅ መጠንም መጨመር ነው ያለበት። ህዝቡ አላስፈላጊ ወጪ እያወጣ በተጋነነ ዋጋ እየተጓዘ ስለሆነ የሚመለከተው አካል ይሁን ባለሀብቶች ቤንዚንም ይሁን ናፍጣ ተመጣጣኝ በሆነ መልኩ ቢያቀርቡ ባይ ነኝ። የሽረ ማይጸብሪ የእርሻ ምርምር ማዕከል የማሽላ ምርትና ምርታማነት ለማሳደግ የሚያስችል የዘር አይነት በማዳቀል ላይ መሆኑን ገለጸ። አዲሱ የማሽላ ዘር በሽታን የመቋቋም አቅሙ ከፍ ያለ የተሻለ ምርት የሚሰጥና በክረምትና በመስኖ የሚለማ መሆኑንም ተገልጿል። ለመለስ አባዲ ዘገባ ብርዛፍ ገብረጻድቃን። የሽረ ማይጸብሪ የእርሻ ምርምር ማዕከል በምርምር ያገኛቸው ምርትና ምርታማነትን ማሳደግ የሚያስችሉ ማሽላን ጨምሮ የተለያዩ አዝርዕቶች በማዳቀል ላይ መሆኑን አስታወቀ። በአዲያቦ ወረዳ በሚገኝ የምርምር ማዕከል ተዳቅለው በመስኖ እየለሙ የሚገኙት የማሽላና ሌሎች አዝርዕት የእርሻ ባለሙያዎችና አርሶ አደሮች የተሳተፉበት ጉብኝት የተካሄደ ሲሆን አርሶ አደሮችን በታዘቡት ደስተኛ መሆናቸውን በመግለጽ የተዳቀለውን ምርጥ ዘር በአፋጣኝ ወደ ተግባር ሊውልና ለአርሶ አደሩ ተደራሽ ሊሆን ይገባል ብለዋል። ከክንምንታይ መፍራይነት ከምዘለዋ ምን ያክል ምርታማ መሆኑን እንደዚህ አይተህ ትገምተዋለህ። የዚህ አካባቢ ማሽላ አገዳው ረዣዥም ነው። ክረምት ላይ ጥሩ ምርት ታይና መግቢያው ሲደርስ ወይ ንፋስ ጥሎት ፍሬው መሬት ላይ ይፈሳል፣ አሊያም የወፍ ሲሳይ ይሆናል። አገዳው ለእንስሳት ምግብነት ስለሚያስቸግር አይበሉትም፣ ተጥሎ ይቀራል ማለት ነው። ይሄኛው ግን አገዳው አጠር ያለ ስለሆነ ለእንስሳት ቀለብነት ይውላል። ወፎችም የዛኛውን ያክል አያጠቁትም። ስለዚህ
ይህንን ዘር ማህበረሰቡን ይለውጣል ብዬ እተማመንበታለሁ። የሽረ ማይጸብሪ የእርሻ ምርምር ማዕከል አስተባባሪ አቶ ይርጋ ገብረ ጻዲቅ የጉብኝቱ ዓላማ የዞኑ ዋነኛ የአዝርዕት አይነት የሆነውን ማሽላ የሚሰጠውን ምርትና ምርታማነት ለማሳደግና አርሶ አደሩን ተጠቃሚ ለማድረግ መሆኑን ያብራራሉ። ዘርኢ መፍረይት ሓረስቶት እውን ኣለውናዮም ዘር የሚያመርቱ አርሶ አደሮችም አሉን። ሌሎችም አርሶ አደሮች እንዲጎበኙና ከዚህ እንዲማሩ ነው እያደረግን ያለ ነው። የሽረ ማይጸብሪና የፔርዱ ዩኒቨርሲቲ በጋራ በመሆን የሃይብሪድ አይነት ማሽላ የማባዛት ስራዎችን ነው እየሰራን ያለ ነው። ስለዚህ ይሄኛው አይነት የማሽላ ዘር ከሌሎች የማሽላ አይነቶች የሚለየው አንደኛ የተሻለ ምርት የሚሰጥ በመሆኑ፣ ሁለተኛም ደግሞ ቶሎ የሚደርስ በመሆኑና በሶስተኛ ደረጃም በመስኖም ሆነ በክረምታዊ የእርሻ ስራዎች ሊሰራ የሚችል በመሆኑ ነው። እዚህ የሚባዛው ዘር በቀጣይ ለአርሶ አደሩ ተደራሽ የሚሆንበት ሁኔታ ለመፍጠር ነው አልመን እየሰራን ያለ ነው። የትግራይ የእርሻ ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ተክላይ አበበ በትግራይ ሰፊ የዘር ሽፋን ያለውን የማሽላ ምርት የሚሰጠው ምርታማነትና የበሽታ መቋቋም አቅሙን ግምት ውስጥ በማስገባት መዳቀሉና ማህበረሰብ ተጠቃሚ ለማድረግ አልሞ እየተሰራ መሆኑን ያስረዳሉ። ናይ ትግራይ ስነ ምህዳር በትግራይ ስነ ምህዳር በሚያጋጥመን የድርቅና የዝናብ መቆራረጥ እንዲሁም በትግራይ ብቻ ሳይሆን በዓለማችን ባለው የአየር ለውጥ ማሽላ ዋነኛ የዘር አይነት ሆኖ ሊቀጥል እንደሚችል ጥናቶች ያመለክታሉ። ስለዚህም በትግራይም ከሁሉም የአዝርዕት አይነቶች በቅድሚያ የሚመደብ በመሆኑ በምግብ ዋስትናችን ይሁን በምናካሄደው ኢኮኖሚያዊ እንቅስቃሴ ከፍተኛ ድርሻ እንዳለው ይታወቃል። በመስኖ ስራ የመጀመሪያችን ነው። እናም ጥሩ ጅምሮች እየታዩ ነው። በክረምትም አጠናክረን የምንቀጥልበት ነው የሚሆነው። የሽረ ማይጸብሪ የእርሻ ምርምር ማዕከል እያዳቀላቸው የሚገኘው የማሽላ የዘር አይነት ከሄክታር ከ60 እስከ 90 ኩንታል ምርት ማፈስ እንደሚያስችልም በወቅቱ ተገልጿል። በትግራይ በተካሄደው ጦርነት ከጥቅም ውጭ የሆነው የትግራይ ቆዳና ሌጦ ምርት ከጦርነቱ በኋላም የእንስሳት ቆዳ እንዲሁም ሌሎች የእንስሳት ተረፈ ምርት እየተጣለ መቀጠሉን ተገለጸ። የቆዳ ዋጋ በከፍተኛ ሁኔታ መቀነሱንና ለዚህም በትግራይ የሚገኘው የሸባሌ ዘር ፋብሪካ መውደሙና በዘርፉ የሚንቀሳቀሱ ድርጅቶች የሥራ ማቆም እንደ ምክንያት መሆኑን ታውቋል። ለሀፍቶም ገብረ ዮሐንስ ዘገባ ስለሻጎስ አቶ ገብረ እግዚአብሔር ገብረ ዋህድ በእንስሳት እርድ ሙያ የሚተዳደሩ ሲሆን በትግራይ ጦርነት ከተካሄደ በኋላ ተፈላጊ የነበረውን የእንስሳት ቆዳ ተፈላጊነቱ በመቀነሱ ዝቅተኛ የሆነ ዋጋ የሚጠራበትና ለመገልገያነት የሚውልበት እድልም እየቀነሰ መምጣቱን ይገልጻሉ። ቅድም ኢሉ ብመንጽፍ ይኹን ብመራን ይኹን ናብ ዕራይ ይጥቀም ነይሩ። ከዚህ በፊት ለምንጣፍ ለማሰሪያነትና እህል መያዣ አገልግሎት ይውል ነበር። ለሌሎች ባህላዊ ስራዎችም ይውል ነበር። አሁን ላይ ብዙም አይስተዋልም። ከጦርነቱ በኋላ የቆዳ ዋጋ በመቀነሱም በየቦታው ተጥሎ ነው የሚገኘው። በቆዳና ሌጦ ንግድ ስራ የሚተዳደሩት አቶ አተክልት ያጽባሃም ድህረ ጦርነት አብዛኛው ቆዳ ጥቅም ላይ ከመዋል ይልቅ ቆዳዎች በየቆሻሻ ገንዳዎች እየተጣሉ መሆናቸውን ገልጸዋል። ቅድመ 2013 ዝነበረን ሕዘሎንስ በጣም ብዙ አፈላላይ ነው። ከ2003 ዓመተ ምህረት በፊትና በኋላ ያለው የቆዳ ዋጋ ሰፊ የሆነ ልዩነት ነው ያለው። ቆዳ ተገዝቶ ሲሸጥ የሚገኝ ትርፍ ባለመኖሩ የቆዳ ንግድ ተቀዛቅዟል። ቆዳዎች በየቆሻሻ መጣያዎች እየተጣሉ ነው። በቆዳና ሌጦ ላይ እየታየ ያለው የዋጋ መቀነስ በትግራይ የነበረው የቆዳና ሌጦ ፋብሪካ በመውደሙ በሀገር ደረጃ በዘርፉ ይሰሩ የነበሩ ድርጅቶች ቁጥራቸው እየቀነሰ መምጣቱን ተከትሎም የተፈጠረ መሆኑን የትግራይ እርሻና ተፈጥሮ ሀብት ቢሮ የእንስሳት ሀብት ጥራትና ቁጥጥር ከፍተኛ ባለሙያ አቶ ኪሮስ ደስታ ያብራራሉ። ካብ ኩነታት ላውዚ ክንርኢ ከለና ግን ፋብሪካ ሸባ ተቀበለ ነበረት ከጦርነቱ በኋላ ሸባ የሌዘር ኢንዱስትሪ በመውደሙ ምክንያት የመቀበል አቅሙ በጣም ቀንሷል። በሀገር ደረጃ 40 የሚሆኑ ድርጅቶች ነበሩ። አሁን ላይ በስራ ላይ የሚገኙት ከ6 እስከ 10 የሚሆኑት ብቻ ናቸው። በዚህ ምክንያት ነው የንግድ ዘርፉ የተቀዛቀዘው። ይህ ደግሞ ትግራይ ላይ ጫና አሳድረዋል። በቆዳ ላይ ያለውን የዋጋ መቀነስ ችግር ለመቅረፍ ጥራቱን የጠበቀ ቆዳ በማቅረብ መፍታት እንደሚቻል አቶ ኪሮስ ያክላሉ። ተን ፋብሪካታት ብጽሬት የነበለ ቆዳን የሚረከቡት ፋብሪካዎች ጥራትን መሰረት አድርገው ነው። ጥራቱ የጠበቀ ከሆነ ጥሩ ዋጋ ያስገኛል። ስለሆነም እንስሳቶቹ በህይወት እያሉ መጥፎ ምት ካለማድረስ ጀምሮ እርድ ሲፈጸም ጥንቃቄ አድርጎ በማረድ ጥራቱን የጠበቀ ቆዳ ማስረከብ ይቻላል። እንደ ትግራይ እርሻና ተፈጥሮ ሀብት ቢሮ የእንስሳት ሀብት ጥራትና ክትትል ባለሙያ መረጃ በቆዳው ዘርፍ ከ14 እስከ 16 በመቶ የውጭ ምንዛሬ የሚገኝበት ዘርፍ መሆኑን ለማወቅ ተችሏል። አሜሪካ በየመን ባካሄደችው የአየር ጥቃት ከ800 በላይ ኢላማዎችን መምታቷን የአሜሪካ ማዕከላዊ እዝ ያወጣውን ሪፖርት ዋቢ አድርጎ ቢቢሲ ዘገበ።
ይህ በእንዲህ እንዳለ አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ ውስጥ አፍሪካውያን ስደተኞች በሚገኙበት ማዕከል ላይ በፈጸመችው ጥቃት በርካቶች መገደላቸውን የሁቲ ኃይሎች ገልጸዋል። የቢቢሲ ዘገባ ነው። ማዕዳ ኃይል አዘጋጅቷለች። April 18th, U.S. airstrikes on Yemeni oil port have come to fore. አሜሪካ በየመን ባካሄደችው የአየር ጥቃት ከ800 በላይ ኢላማዎች መምታቷን አስታወቀች። የአሜሪካ ጦር ሰራዊት በየመን የሁቲ ቡድን ኢላማዎች ላይ ከመጋቢት ወር መጀመሪያ ወዲህ ባካሄደው የአየርና የባህር ዘመቻ ከ800 በላይ ጥቃቶች መፈጸሙን የአሜሪካ ማዕከላዊ እዝ ያወጣውን ሪፖርት ዋቢ አድርጎ ቢቢሲ ዘግቧል። ከመጋቢት 6 2017 ዓ.ም በኋላ በተፈጸሙ ጥቃቶች በመቶዎች የሚቆጠሩ የሁቲ ተዋጊዎችና በርካታ መሪዎች መገደላቸውን ተገልጿል። አሜሪካ እንዳለችው ይህንን የተጠናከረ ዘመቻ የወሰደችው በኢራን የሚደገፉት ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ በሚያቋርጡ መርከቦች ላይ የደቀኑት ስጋት ለማስቆም መሆኑንም ገልጻለች። የየመን ግዛት አብዛኛውን የሚቆጣጠሩት ሁቲዎች ሲሆኑ ትናንት እሁድ አሜሪካ በዋና ከተማዋ ሰንዓ ላይ በፈጸመችው አዲስ ጥቃት ሴቶችና ህጻናትን ጨምሮ ቢያንስ 8 ሰዎች መገደላቸውን የተገለጸ ሲሆን ባለፈው መጋቢት ወር በሁቲ ቁጥጥር ስር በሚገኙ አካባቢዎች ላይ መጠነ ሰፊ ጥቃት እንዲፈጸም ያዘዙት ፕሬዚዳንት ትራምፕ ሁቲዎች ሙሉ ለሙሉ እንደሚደመሰሱ ዝተዋል። ጨምረውም ኢራን የሁቲ ቡድንን ከማስታጠቅ እንድትቆጠብ ቢያስጠነቅቁም ኢራን ግን የሚቀርብባት ክስ በተደጋጋሚ ስታስተባብል ቆይታለች። የአሜሪካ ጦር እሁድ ባወጣው መግለጫ በተፈጸሙት ጥቃቶች የሁቲ የጦር መሳሪያ ማካመቻዎችና ማምረቻዎች ከተመቱት ኢላማዎች መካከል መሆናቸው ቢያመለክትም ነገር ግን ስለቀጠለው ጥቃት ምንም አይነት ዝርዝር አላስቀመጠም። ይህ በእንዲህ እንዳለ አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ 68 ሰዎች መገደላቸውን በሁቲ የሚተዳደር ቴሌቪዥን ጣቢያ መዘገቡን ቢቢሲ ገልጿል። የሁቲ የቴሌቪዥን ጣቢያ እንዳለው ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት እንደደረሰባቸው 47 ሰዎች ቆስለዋል ብለዋል። ጣቢያው በአንድ የወደመ ህንጻ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስክሬኖች የሚያሳይ አሰቃቂ ምስሎችን አሳይቷል። ኢትዮጵያውያን ጨምሮ ከተለያዩ የአፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛውን የቀይ ባህር መስመርን በህገወጥ መንገድ በማቋረጥ ወደ የመን እንደሚገቡ ይታወቃል። ዓለም አቀፉ የስደተኞች ድርጅት እንደሚለው ስደተኞቹ ብዝበዛ፣ ጥቃትና ጦርነት በሚካሄድባቸው ቀጠናዎች በአደጋ ውስጥ መጓዝ እንደሚጠበቅባቸውም አብራርቷል። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ በሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡ ሲዘገብ ቆይተዋል። አሜሪካ በስደተኞች መቆያ ላይ ደረሰ ስለተባለው ጉዳት ከአሜሪካ ጦር ሰራዊት በኩል ወዲያውኑ የተሰጠ ምላሽ የለም። የአሜሪካ ጦር በፈጸማቸው ተከታታይ መጠነ ሰፊ የአየር ድብደባዎች በመቶዎች የሚቆጠሩ የሁቲ ተዋጊዎችና በርካታ የሁቲ ቡድን መሪዎች እንዲሁም የቡድኑ የሚሳኤልና የድሮን ፕሮግራሞችን የሚቆጣጠሩ ከፍተኛ ባለስልጣናት ጨምሮ ተገድለዋል ብለዋል። የሁቲ አስተዳደር ባለስልጣናት በበኩላቸው በአሜሪካ የተፈጸሙት ጥቃቶች በርካታ ሰላማዊ ሰዎችን መግደላቸውን ያሳወቁ ሲሆን በቡድኑ አባላት ላይ የደረሰው ጉዳት ግን ጥቂት መሆኑን ገልጸዋል። ዘገባው የቢቢሲ ነው። በመጨረሻ ሰሜን ኮሪያ በዩክሬን ጦርነት ከሩሲያ ጎን ተሰልፈው የሚዋጉ ወታደሮችን ማሰማራቷን አመነች። ሰሜን ኮሪያ ከሩሲያ ጎን ተሰልፈው ዩክሬንን የሚዋጉ ወታደሮችን መላኳን ለመጀመሪያ ጊዜ ማረጋገጧን ቢቢሲ ዘግቧል። የሀገሪቱ የዜና አውታር KCNA ጠቅሶ ቢቢሲ እንደዘገበው ወታደሮቹ በመሪው ኪም ጆንግ ኡን ትዕዛዝ የኩርስክን ክልል ሙሉ በሙሉ ነፃ እንዲያወጡ ረድተዋል ሲል ገልጿል። ፒዮንግያንግ ይህንን ያሳወቀችው የሩሲያ አዛዥ የሰሜን ኮሪያ ወታደሮችን ጀግንነት ካደነቁ ከጥቂት ቀናት በኋላ ሲሆን ይህም ሞስኮ ተሳትፏቸውን በይፋ ለመጀመሪያ ጊዜ ያሳወቀችበት ሆኗል። ከሰሜን ኮሪያ ከተላኩት 11,000 ወታደሮች መካከል ቢያንስ 1,000 ያህሉ በ3 ወራት ውስጥ መገደላቸውን እንደሚያምኑ ቀደም ሲል የምዕራባውያን ባለስልጣናት ለቢቢሲ ተናግረዋል። ለመግለጫው ምላሽ የሰጠችው አሜሪካ ሰሜን ኮሪያ ጦርነቱን በማስቀጠሏ ኃላፊነቱን መሸከም አለባት ብላለች። ባለፈው ዓመት ፒዮንግያንግ በሺዎች የሚቆጠሩ ወታደሮቿን ወደ ኩርስክ መላኳን የደቡብ ኮሪያና የምዕራቡ ዓለም ሀገራት ዘግበዋል። ሰሜን ኮሪያና ሩሲያ ጥምረትና ወንድማማችነታቸውን በኩርስክ ያሳዩ ሲሆን በደም የተረጋገጠ የወዳጅነት ግንኙነታቸውን በሁሉም መንገድ ለማስፋት ከፍተኛ አስተዋጽኦ እንደሚያበረክት ተናግረዋል። ሰሜን ኮሪያ በበኩሏ የሩሲያ ጦርን በድጋሚ እንደምትደግፍ መግለጿን ቢቢሲ ዘግቧል።
ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም